ዓለም በጨለማ ተውጣ ክርስትና በስደትና በመከራ በሚታመስበት በዛ ዘመን አንድ ብርሃን ከሮም ቤተ መንግሥት ወጣ። ይህ ብርሃን የንጉሥ እናት የቅዱሳን አርአያ የሆነችው ቅድስት ኢሌኒ ነበረች። ዛሬ የምንተርከው ስለ ሥልጣን አይደለም። ዛሬ የምንተርከው ስለ ወርቅና ስለ ብርም አይደለም። ዛሬ የምናወራው ለ300 ዓመታት በክፉዎች በቆሻሻ ስፍራ ተቀብሮ ስለኖረው የዓለም መድኃኒት ኢየሱስ ክርስቶስ ስለተሰቀለበት ዕፀ መስቀልና ያንን ክቡር መስቀል ለማግኘት ስለተከፈለው ውድ ዋጋ ነው። ልጇ ንጉሥ ቆስጠንጢኖስ በመስቀል ምልክት ጠላቶችን ድል አድርጎ የክርስትና ነፃነትን ካወጀ በኋላ የንግሥት ኢሌኒ ልብ በአንድ ትልቅ ጥያቄ ይታመስ ጀመር። ጌታዬ መድኃኒቴ የተሰቀለበት ዓለም የዳነበት ያ ክቡር መስቀል የት ይሆን የሚል መንፈሳዊ ቅናት አደረባት። To stand on the shores of the Sea of Galilee. ስልጣኑ ክብሩና ድሎቱ ሳይገታት በ72 ዓመት ዕድሜዋ ወደ ቅድስት ሀገር ኢየሩሳሌም በረሃውን አቋርጣ ለመጓዝ ወሰነች። ቅድስት ኢሌኒ ኢየሩሳሌም ስትደርስ ያገኘችው ነገር ግን ልብ ሰባሪ ነበር። አይሁድ በምቀኝነት፣ አረማውያን ደግሞ በክፋት የመስቀሉን ዝና ለማጥፋት ብለው ጌታ የተሰቀለበትን ቦታ በቆሻሻ እንዲደፈንና ጣዖት እንዲቆምበት አድርገውት ነበር። ለ300 ዓመታት የከተማው ቆሻሻ የሚጣልበት ትልቅ ተራራ ሆኖ ቆይቷል። ንግሥቲቱ ቅድስት ኢሌኒ ግን በፍጹም ተስፋ አልቆረጠችም። የኢየሩሳሌምን ሽማግሌዎች ሰብስባ ጠየቀች። በመጨረሻም ኪራኮስ የተባለ አረጋዊ አባቱ የነገሩትን ምስጢር ነገራት። መስቀሉ ያለው በዚያ በቆሻሻው ተራራ ስር ነው ሲል ነገራት። ዓለም የዳነበት ድውያንን የሚያነጻ ሙታንን ከሞት የሚያስነሳው የክብር መስቀል በዛ ቆሻሻ ስፍራ ተቀብሮ ማየት ለንግሥት ኢሌኒ እጅግ ልብ ሰባሪ ነበር። ነገር ግን ፍለጋዋ ከዚህ ጋር አላበቃም። ምክንያቱም ቦታውን ጠቆመ እንጂ በዋነኝነት የት ቦታ ላይ በትክክል እንደተቀበረ አሁንም የምታውቅበት መንገድ አልነበረምና። ንግሥት ኢሌኒም በመስከረም 16 ቀን ታላቅ አዋጅን አወጀች። ሕዝቡ ዕጣን ይዞ እንዲመጣም አዘዘች። ዕጣኑም መጨስ ከጀመረ በኋላ እንደ ደመና ተመልሶ መስቀሉ ባለበት ቦታ ላይ ሄዶ በማረፍ አመለከታቸው። ከዛም ቦታው እንዲጸዳ ተደርጎ ቆሻሻው ከተቆፈረ በኋላ ተራራው መናድ ይጀምራል። በመጨረሻም መስከረም 17 ቀን 3 መስቀሎች ተገኙ። የትኛው የጌታ ኢየሱስ ክርስቶስ እንደሆነ ለማወቅ ግራ ተጋብተው ሳለ አንድ የሞተ ሰው አመጡ። በመጀመሪያውና በሁለተኛው መስቀል ላይ ቢያስቀምጡት የሞተው ሰው ሊነሳ አልቻለም። ነገር ግን የጌታ መስቀል በነካው ጊዜ የሞተው ሰው ከመቃብር እንደ አልዓዛር ተነስቶ እንደቆመው ተነስቶ በሕይወት ሊቆም ቻለ። ይህንን ያየችው ንግሥት ኢሌኒ በደስታ ለቀሰች። ስገዱ ለመስቀሉ እያለች ከሕዝቡ ጋር ለጌታ ኢየሱስ ክርስቶስ ምስጋና ቀረበች። ታዲያ ይህ ታሪክ ከኢትዮጵያ ጋር ሌላ ጥልቅ ቁርኝትም አለው። ይህ የንግሥት ኢሌኒ ፍለጋ ለኢትዮጵያውያን ትልቅ ትርጉም አለው። እኛ ኢትዮጵያውያን መስቀሉን የምንወደው በታሪክ ብቻ አይደለም። ያ በንግሥት ኢሌኒ የተገኘው ግማደ መስቀል በታላቁ ንጉሥ አፄ ዳዊት አማካኝነት ወደ ኢትዮጵያ መጥቶ ዛሬ በክብር በግሸን ደብረ ከርቤ ይገኛል። ለዚህም ነው የአማኑኤል ግማደ መስቀሉ ግሸን ነው አሉ እያል የምንዘምረው። ንግሥት ኢሌኒ መስቀሉን ለማግኘት የሄደችው መንገድ እኛም ወደ ጌታ የምንቀርብበትና የጽናትና የፍቅር መንገድ አርያ ነው። ዛሬም የመስቀል ደመራ ስናበራ፣ ችቦ ስንለኩስ፣ ኢዮሃ አበባዬ እያል ስንዘምር ያንን የቅድስት ኢሌኒን ጽናትና እግዚአብሔር የደበቀው ምስጢር ለዓለም የገለጠበትን ታምር እያሰብን ነው። መስቀሉ ኃይላችን ነው። መስቀሉ ቤዛችን ነው።